ሰላም ልጆች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬም እንደ ሁል ጊዜው አዝናኝ፣ አስደሳች እና አስተማሪ ፕሮግራሞችን ይዘንላችሁ መጥተናል። በዛሬው ፕሮግራማችን ወደ እግዚአብሔር ስለመቅረብ እናነሳለን። ናታን፣ እንዴት ወደ እግዚአብሔር መቅረብ እንችላለን? በጣም ጥሩ ጥያቄ ቬሮኒካ። በብዙ መንገዶች ወደ እግዚአብሔር ልንቀርብ እንችላለን። ለምሳሌ በጸሎት፣ የእግዚአብሔርን ትእዛዛት በማክበር፣ የታመሙትን የታሰሩትንም በመጠየቅ እና የተቸገሩትን በመርዳት ወደ እግዚአብሔር መቅረብ እንችላለን። ቬሮኒካ፣ አዎ፣ የበለጠ ደግሞ ወደ እግዚአብሔር መቅረብ እንድንችል አባ ጸጌ የሚያስተምሩት ትምህርት፣ ፍቅር የምታቀርብልን ትረካ፣ ክራፍት እና አሃድ ድራማ ይዘንላችሁ መጥተናል። እኔና ቬሮኒካ በኋላ ተመልሰን እንመጣለን። እንዴት ናችሁ ልጆች? ደህና ናችሁ? ሳምንቱ ጥሩ ነበረ? ትምህርት እየበረታችሁ ነው? በጣም ጥሩ። ባለፈ ሳምንት ስለ ጠባቂ መላእክት እያነሳን ተማምረናል። ጠባቂ መላእክት ማለት ሁሌ እግዚአብሔር የሚጠብቁን መላእክት ይመድባል። እግዚአብሔር የሚጠብቁን መላእክት ለኛ ያዛል። መላእክቶች በእግዚአብሔር ፊት የሚላኩ ቀን ከሊት ሳይደክማቸው እግዚአብሔርን የሚያገለግሉ ናቸው ብለን ስናነሳ ቆይተናል። በዚህ ሳምንት ደግሞ በዛሬው ቀን ከእናንተ ጋር የምንማማረው አንድ ርዕስ አለ። ይሄም ርዕስ ወደ እግዚአብሔር መቅረብ። ወደ እግዚአብሔር መቅረብ ማለት ወደ እርሱ መሄድ ማለት ነው። ወደ እግዚአብሔር መሄድ። ወደ እግዚአብሔር መሄድ ብቻ ሳይሆን ወደ እግዚአብሔር ስንሄድ ይዘነው የምንሄደው ነገር ብዙ ነገሮች ይኖሩናል አይደል? ስለዚህ እሱን እናያለን። እሺ፣ ሁሌ እንደምናደርገው ከትምህርታችን በፊት ደግሞ ጸሎት እናደርጋለን። ስለዚህ እንጸልይ። እሺ፣ ራሳችሁ ለጸሎት አዘጋጁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸጋዬ ሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁን ዘወትርም ለዘላለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድም በመግቢያ ላይ እንደነገርኳችሁ እግዚአብሔር ወደ እሱ እንድንቀርብ እጅግ ይፈልጋል፣ ይመኛል። እኛ ወዴትም እንድንሄድ አይፈልግም። እግዚአብሔር ግን ወዴት እንድንሄድ ይፈልጋል? ወደ እርሱ እንድንሄድ፣ ወደ እርሱ እንድንቀርብ ይመኛል፣ ይፈልጋል። ወደ ሰዎች ሳይሆን፣ ወደ ማንም ሳይሆን ወደ እግዚአብሔር መቅረብ። ወደ እግዚአብሔር ስንቀርብ ወደ ቤተሰቦቻችን፣ ወደ ሌሎችም ሰዎች መቅረብ እንችላለን። ግን መጀመሪያ ነገር ግን ወደ እግዚአብሔር እንድንቀርብ እሱ ራሱ ይጠራናል። ስለዚህ በመጽሐፍ ቅዱስ ስታነቡ በተለይ በማቴዎስ ወንጌል ምዕራፍ 11 ላይ ማንበብ ስትችሉ ወደፊት ማንበብ ትችላላችሁ። እናንተ ደካሞች እና ሸክም የከበዳችሁ ኑ ወደ እኔ ኑ እኔም አሳርፋችኋለሁ። ስለዚህ ወደ እኔ ኑ የሚለን ማን ነው? እሱ ራሱ እግዚአብሔር። ወደ እሱ ስንቀርብ ይገርማችኋል፣ በቃ እኛ ማናቃቸው የእግዚአብሔር የሆኑ ሚስጥራቶች፣ ትልልቅ ነገሮች እንድናውቅ እንድንረዳ ያደርገናል። ወደ ሰው ስንቀርብ ብዙ ነገር ላናውቅ እንችላለን። ግን ወደ እግዚአብሔር ስንቀርብ ማወቅ ብቻ ሳይሆን እኛ የከበዱንን መፍታት የማንችላቸው በጣም ትልልቅ ችግሮቻችን ሁሉ እግዚአብሔር ይፈታልናል። ግን ወዴት መቅረብ ያስፈልጋል? ወደ እሱ መቅረብ ያስፈልጋል። ይገርማችኋል፣ ከ12ቱ ሐዋርያት እግዚአብሔር ጌታችን ኢየሱስ ክርስቶስ አንድ አብልጦ ይወደዋል፣ እጅግ አብልጦ የተወደደ ደቀ መዝሙር እና 12ቱ አሉ። ግን ከ11ዱ ተለይቶ እሱ ከክርስቶስ ጋር እጅግ ቅርብ ነው እና ጌታችን ኢየሱስ ክርስቶስ ሲያስተምር ራሱ ሌሎች አይገባቸውም። ብዙ ግልጽ ሳይሆንላቸው ሲቀር ለማን ይጠይቁታል? ያ ኢየሱስ አብልጦ የሚወደውን ሰው ይጠይቁታል። ምን ለማለት ፈልጎ ነው? ምን ለማስተማር ፈልጎ ነው ብለው ለማን ይጠይቁታል? እጅግ አብልጦ የሚወደውን። ያ አብልጦ የሚወደው ደቀ መዝሙር ደግሞ ከኢየሱስ ክርስቶስ ደረት አካባቢ ሁሉ ጊዜ ከሱ አጠገብ የሚኖር ነውና የክርስቶስ የልብ ትርታ የሚያውቅ
ክርስቶስ ማለት የፈለገውን ቀድሞ የሚረዳ ማለት ነው። እና እነ ጴጥሮስ ራሱ ክርስቶስ ያለው ነገር ሳይገባቸው ሲቀር ማን ነበር የሚጠይቁት? ይህ አብልጦ የሚወደው ደቀ መዝሙር። አብልጦ የሚወደው ደቀ መዝሙር ከክርስቶስ ስር ጠፍቶ አያውቅ እና ስለ ክርስቶስ ያውቃል፣ ስለ ክርስቶስ ይረዳል ማለት ነው። ወደ እግዚአብሔር በቀረብን ቁጥር የእግዚአብሔር የሆነው ነገር እያወቅን እንሄዳለን ማለት ነው። ወደ ክርስቶስ በቀረብን ቁጥር የክርስቶስ የሆነውን ነገር እናውቃለን፣ እንረዳለን። መረዳትና ማወቅ ብቻ ሳይሆን ወደ ክርስቶስ ስንቀርብ ሸክም ማለት የከበዱ ነገሮች ይኖራሉ አይደል? የከበዱ ነገሮች ሊያቀልል የሚችል ክርስቶስ ብቻ ነው። ስለዚህ ኑ ወደ እኔም ሸክማችሁን የከበዳችሁን ሁሉ አቀልላችኋለሁ። ስለዚህ ወደ እግዚአብሔር መቅረብ ለማንም ልትነግሩት የማትችሉት ግን ለእግዚአብሔር የምታወሩት ነገር ይኖራል። እግዚአብሔር የቅርብ ጓደኛችሁ ስታረጉ፣ እግዚአብሔር የቅርብ ወዳጃችሁን ስታረጉ በቃ ለእናት ለአባታችሁ ሁላ የማትነግሩት ነገር ለእግዚአብሔር የምትነግሩት ነገር ይኖራል። በጣም ለቀረባችሁ ሰው የምትደብቁት ነገር አይኖርም አይደል? ልክ እንደዛ እንደማለት ነው። ስለዚህ እግዚአብሔር እንደዛ እንድናቀርበው ይፈልጋል። ከማንም ከምትወዱት ጓደኛችሁ በላይ ከማንም ከምትወዱት ሰው በላይ እግዚአብሔር እንድንወደው ወደ እርሱ እንድንቀርብ ይፈልጋል ማለት ነው። ወደ እግዚአብሔር ስንቀርብ ደግሞ የምንሞላው ነገር ምን መሰላችሁ? ጸጋ ነው። የምንሞላው ነገር ምን መሰላችሁ? ጥበብ ነው። እግዚአብሔር የሚሞላን ጸጋ ነው። እግዚአብሔር የሚሞላን ብርታት ነው። እግዚአብሔር የሚሞላን እውቀት ነው። ስለዚህ ወደ እግዚአብሔር ቅረቡ፣ ወደ እኔ ቅረቡ፣ እኔም ደግሞ ጥበቤን እሰጣችኋለሁ። ልክ ያ ይወደው የነበረው ደቀ መዝሙር ከእርሱ ስርስር ስለማይጠፋ የእግዚአብሔር የሆነው ነገር የመረዳት እድል አግኝቷል። እኛም እንደዛ እድል እናገኛለን ማለት ነው። ስለዚህ ልጆች ዛሬ ወደ እግዚአብሔር መቅረብ ምንም ነገር ከእግዚአብሔር የሚደበቅ ነገር ስለማይኖር በህይወታችሁ ወደፊት ትልልቅም ስትሆኑ አሁን ባላችሁበትም ሁሉ የሚያጋጥማችሁ ችግር የሚያጋጥማችሁ ደስታ ሁሉ ከማን ጋር አውሩ? ከእግዚአብሔር ጋር አውሩ። ልክ እንደ ጓደኛችሁ፣ ልክ እንደ እናትና እንደ አባታችሁ፣ ከእናትና ከአባት በላይ ከጓደኛ በላይ የሚቀርብ ስለሆነ የሚሰማን ስለሆነ ምንም ነገራችሁ ይዛችሁ ወዴት ሄዱ? ወደ እግዚአብሔር። እግዚአብሔር ደግሞ ማድረግ ያለብንን ነገር መናገር ያለብንን ነገር መስማት ያለብን ነገር መሄድ ያለብንን ነገር ሁሉ ይነግረናል፣ ያሳየናል። የእግዚአብሔር ሚስጥር እንደዛ ነውና ስለዚህ ወደ እግዚአብሔር እንድትቀርቡ ጸሎታችሁንም ልመናችሁንም ወደፊት መሆን ስለምትፈልጉት ነገር ሁሉ ከማን ጋር ነው ሄዳችሁ ማውራት ያለባችሁ? ከእግዚአብሔር ጋር። በኋላ ላይ ግን ከእናት ከአባት ጋር ከምትወዱት ጓደኛችሁ ጋር ማውራት እጅግ መልካም ነው። ይሄ መቋረጥ የለበትም። ግን መቅደም ያለበት ግን ከማን ጋር ነው? ከእግዚአብሔር ጋር። ስለዚህ እግዚአብሔር ቅርብ ስታረጉ ምን ማለት ትጀምራላችሁ? ፍቃድህ ከሆነ እኔ እንደዚህ መሆን እፈልጋለሁ። ጌታው ፍቃድህ ከሆነ እናትና አባቴን እንጠብቅልኝ እፈልጋለሁ። ጌታው ፍቃድህ ከሆነ በትምህርቴ ጎበዝ እንድሆን፣ ጠንካራ እንድሆን፣ በመንፈሳዊ ህይወቴ ጎበዝ እንድሆን እንታረገኝ እፈልጋለሁ ብላችሁ ልመናችሁን ወደ እግዚአብሔር ታቀርባላችሁና እግዚአብሔር ደግሞ እንዲረዳችሁ ወደ እግዚአብሔር ቀርባችሁ መለመን ያስፈልጋል ማለት ነው። እሺ ተስማምተናል? አዎ። ስለዚህ የዛሬ ርዕሳችን እዚህ ላይ እናቆማለን። ግን አደራችሁ መላችሁ ነገር እግዚአብሔር የቅርብ ጓደኛችሁ አድርጉት። እሺ እሱ ሁሉም ነገር ያሳያችኋል፣ ሁሉም ነገር ይነግራችኋል። እሺ እሺ እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ልጆች እንዴት ናችሁ? እኔ ተስፋዬ ወንድሙ እባላለሁኝ። ዛሬ ከሁለት ልጆች ጋር የእጅ ስራ እናሳያቸዋለን። እሺ ልጆች ዛሬ የምንሰራው መልአክ ነው። መልአክ ብዙ ጊዜ እስቲ ለእናንተ ምንድናቸው ብላችሁ ታስባላችሁ? እዚህ መልአክ ብዙ ጊዜ የምናውቃቸው መልእክት አድራሺዎች እንደሆኑ ነው። እዚህ ትንሽ ስለ መላእክት እየተጨዋወትን
ከነሱ ጋር የእጅ ስራውን እናሳያቸዋለን። ስለዚህ መጀመሪያ ይሄንን መልአክ ለመስራት የሚያስፈልገን 14 በ14 ወረቀት መቀስ፣ እዛ ያው ጨሌና ትንሽ ሪቫን የገባበት እና ግሉ። ለዚህኛው ወረቀትም ክብ አድርጋችሁ ቆርጣችሁ እንደ ጭንቅላት መጠቀም ትችላላችሁ። ስለዚህ ወረቀታችንን እኩል ለእኩል እናጥፋለን። አሁን እነሱም አንድ ላይ እንሰራለን ከነሱም ጋር እኩል ለእኩል። እዚህ መላእክት መልእክት የሚያደርሱት ከኛም ወደ እግዚአብሔር ይሆናል ጸሎቶቻችንን፣ ከእግዚአብሔር የሚመጣውን መልእክትም ደግሞ ወደኛ ያስተላልፋሉ። ምሳሌ ልንወስድ የምንችለው እመቤታችን ቅድስት ድንግል ማርያምን ነው። ለእመቤታችን ቅድስት ድንግል ማርያም አሪፍ ጎበዞች። እዚህ ለእመቤታችን ቅድስት ድንግል ማርያም መልእክት ከእግዚአብሔር ለማስተላለፍ የተላከው መልአክ ማን ይባላል? ናውድ ወደ እመቤታችን የተላከው መልአክ ገብርኤል። ጎበዝ፣ እናንተም መልሳችሁታል። እሺ፣ በጣም ጎበዝ። ስለዚህ ከዚህ በመቀጠል ደግሞ እቺኛዋን አሁን ያጠፍናትን ምን እናደርጋለን? ለሁለት እንቆርጣለን። መስመሯን ተከትለን እቺኛዋን መስመር ተከትለን እንቆርጣለን። በጣም አሪፍ። በቃ እሱን ያዥ ያተልቅብሽ። እሺ፣ ስለዚህ አሁን ሁላችንም እንዲህ ከቆረጥን በጣም አሪፍ ቆርጠናል። አሁን ከዚህ በመቀጠል ደግሞ የምናደርገው ይህንን መልአክ ለመስራት እናንተ የምትሰሩትን መልአክ ከሰራችሁ በኋላ ስም ታወጡለታላችሁ። ገብርኤል ከፈለጋችሁ ሁሉንም ሚካኤልም ማድረግ ትችላላችሁ። አሁን እኛ ሁለት አጥፈናል። የቆረጥነውን ለሁለት ካጠፍን በኋላ እንዲህ በደንብ እናሸዋለን፣ መስመሩን እንዲያወጣልን። ከሱ በመቀጠል ድጋሚ እናጥፈዋለን እኩል አድርገን። እሱንም ካጠፍን በኋላ ስናጥፍ ታዲያ ይሄኛው ባለበት ሳይሆን በሌለበት ነው የምናጥፈው፣ ሽፍን በሆነው እዛ ድጋሚ እናጥፋለን። አሪፍ። ከዛ እሱን ካጠፍን በኋላ እስካሁን ያጠፍናትን እችኛዋን በክፍቱ በኩል አንድ ወደ ኋላ ከዚህኛው መስመር ጋር እኩል ለማድረግ እናጥፈዋለን። ጎበዝ ሁለታችሁም። የእናንተ እየመጣ እንደሆነ ተስፋ እናደርጋለን። ከዛ በመቀጠል የቀረችዋንም እችኛዋንም እንዲሁ ግልብጥ አድርገን እጥፍ እናረጋታለን። ይቺ እንዲህ ከጨረስን በኋላ እስቲ እችኛዋን አሁን እኩል ድጋሚ እንዲህ እናጥፋታለን። ከዚህ እኩል አድርገን እችን ከዛ እችን ደግሞ እንዴት አጥፋታለሽ? እኩል አድርገሽ። እሺ ጎበስ። ከዛ ወደዚህ አንደኛውንም እቺ እንዲህ ከመጣልን በኋላ እንፈታዋለን። ድጋሚ ያጠፍነውን ከፈታን በኋላ በዚች በኩል ጥፍ እናረጋታለን።
አንድ በዚህ ካጠፍን በኋላ እንመልሰውና እንዲህ እናጥፋለን። አሁንም እሱን ካጠፍን በኋላ ድጋሚ እንዲህ እንመለሳለን። እሱንም ከጨረስን በኋላ እንመለሳለን። ስለዚህ እንደዚህ እያደረግን እስኪያልቅ ድረስ እስከ መጨረሻው እናጥፋለን። እቺ እንዲህ ትመጣልናለች። እቺኛዋን ቁጭ እናረጋትና እዛ ድጋሚ የቀረውን የቆረጥነውን ደግሞ ተመሳሳይ መንገድ እንሰራለን። አሁን የሰራነውን ስራ ለዚህኛዋን ወረቀት ደግመን እንሰራለን። አጠፋ ድጋሚ በደንብ ማጠፋችንን እንዳንረሳ መስመሯን ስለምታስፈልገን ያው ስለዚህ ሁለቱም ተመሳሳይ አድርገን እንዲህ ከሰራን በኋላ ጨረሳችሁ። ሁለቱንም በተመሳሳይ ትንሽ ቀነስ አድርገን እጥፍ እናደርጋቸዋለን። እችኛዋንም በእንደዚህ እችኛዋንም እጥፍ እናደርጋታለን። ከዚህ በመቀጠል እንዲጥፍ ካደረግነው በኋላ ምን እናደርጋለን? በግሏችን በማጣበቂያው እንቀባዋለን። ጫፉን ሁለቱንም ከዚህኛዋ እስከዚህኛዋ ያለችዋን በደንብ እንቀባታለን። እሱን እንደቀባን እችኛዋንም እንቀባታለን። በሁለቱም ጎን አድርገን እየገለበጥን
ያቺን መያያዝ ስላለባት ብዙም እንዳይደርቅብን ያቺንም እናጣብቀዋለን። አሁን የቀባናትን በደንብ አድርገን ጥብቅ ካደረግን በኋላ ከዛ ቀደም ከቀባነው ጋር እቺኛዋን እንይዛታለን በእጃችን እንዲያርገን እቺኛዋም እንዳትወጣብን ተጠንቅቀን ሁለቱንም ጎን እንዲህ እናጣብቃቸዋለን። ከዛ ጫን አድርገን እንዲይዝልን አይ በዚህ በኩል ቀቡት። እቺኛን እንዲህ ከዚህ እነሱ እየሰሩ ይህ መልአክ እኛ በህይወታችን መልእክትን የሚያደርሱልን እኛ የምንጸልየውን ጸሎት ለእግዚአብሔር አምላካችን የሚያደርሱ እግዚአብሔር አምላካችንም የሚመጣልንን መልእክት ወደኛ የሚያስተላልፉ መልእክት አድራሺዎች አስተላላፊዎችም ይሆናሉ። በግራና በቀኝም ሆኖ ደግሞ ከክፉ ጠላት የሚጠብቁንም መላእክት ናቸው። ስለዚህ እኛም በህይወታችን ለጓደኞቻችን ልክ እንደ መላእክቶች ጓደኞቻችንን መጠበቅ አለብን። ጓደኞቻችንንም መውደድ አለብን። እዚያውን እቺኛዋ አንገቷ ነች፣ እጅና እጁ ክንፉም አለ። ስለዚህ እቺኛዋን እንዲመታልናለች የኛ ስራ። እዚህ ልጆች ስለ መላእክት ትንሽ እንደተማማርን ሁል ጊዜም ደግሞ ስንጸልይ ጸሎት ሲጸለይ ይጸለያል። ማታና ጠዋት እንጸልያለን። ጠዋትና ማታ ጠዋት አምላካችን በሰላም እንዲያውለን ጠባቂ መላእክትን እንዲጋርድልን እንዲጠብቅ በእኛ ጎን እንዲያደርግልን እንጸልያለን። ማታ ደግሞ እኒህ የጠበቁንን እግዚአብሔር አምላካችን የላከልንን መላእክት አመስግነን እነሱንም ወደኛ የላከልንንም አምላክ አመስግነን ጠባቂ መላእክቶቻችንን በማመስገን እንቅልፋችንን መተኛት ይኖርብናል። ስለዚህ እስካሁን ለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። እናንተንም ስለተከታተላችሁን እናመሰግናለን። ቀጣይ እስክንገናኝ ደህና ሁኑ ልጆች። ጓደኞቼ እንደምን አላችሁ? እኔ ፍቅር አብይ ነኝ። እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። ልጆች የዛሬ ፕሮግራማችን ርዕስ ወደ እግዚአብሔር መቅረብ የሚል ነው። ወደ እግዚአብሔር እንዴት መቅረብ ይቻላል? ወደ እግዚአብሔር እንዴት መቅረብ እንደሚገባን አጭር ትረካ ቀርብላችኋለሁ። ጥሩ ትምህርት ታገኙበታላችሁ ብዬ ተስፋ አድርጋለሁ። ተከታተሉኝ እሺ። ወደ እግዚአብሔር እንድንቀርብ መንገዶቹ ብዙ ናቸው። የመጀመሪያው ፍላጎታችን ሲሆን ጸሎት ደግሞ ሌላው እጅግ በጣም አስፈላጊው መሳሪያችን ነው። የተፈቀደልንን ነገር ግን የማይጠቅመንን ነገር ለራሳችን በመከልከል ወደ እግዚአብሔር እንቀርባለን። ይህንንም ሆን ብለን የምናደርገው መስዋዕትነት ወደ እግዚአብሔር ለመቅረብ ብቻ ነው። ኢየሱስ ራሱ እንዲህ ብሎናልና ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ብሏል። ይህንንም በሉቃስ ወንጌል ምዕራፍ 9 ከቁጥር 23 ላይ እናገኘዋለን። ለምሳሌ ያህል ብዙ ጣፋጭና
በየመንገዱ የሚሸጡ ነገሮችን ከመብላት መቆጠብ አለብኝ ብዬ ለራሴ ልምምድ አደረግኩ። ይህንን ያደረግኩት አንድም ጤነኛ ለመሆን ነው። ዋነኛው ምክንያት ግን ወደ እግዚአብሔር እንድቀርብ ስለፈለግኩ ነው። እኔ ልጅ ነኝ፣ ነገር ግን ለጣፋጭ ነገሮች ለማስቲካ የሚሆኑ ትናንሽ ሳንቲሞች ከቤተሰቦቼ ያገኛለሁ። እነዚህን በመተው ወይንም በመቀነስ ለድሆች መመጽወት ከቻልኩ ትልቁ ቁም ነገር ወደ እግዚአብሔር መቅረቤ ሆኖ ጤናዬንም ጠብቄበታለሁ። በገላትያ ምዕራፍ 5 ከቁጥር 22 እስከ 23 ላይ ከተዘረዘሩት የመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነትና ራስን መግዛት በእናንተ ውስጥ የእግዚአብሔር መንፈስ እንዳለ የሚያሳዩ ምልክቶች ናቸው። በየቀኑ ጌታዬ ከእኔ የሚፈልገውን ለመቀበል ልቤ ንጹሕና ለኢየሱስ የቀረበ እንዲሆን ይረዳኛል። በመጥፎ ምርጫዎቼ ምክንያት በሚሰማኝ የጥፋተኝነት ስሜት ከመታፈን ይልቅ ራሴን በመግዛት ሳድግ ወደ እግዚአብሔር እቀርባለሁ። ነገር ግን ራስን መግዛት ከባድ ነው። ራሳችንን መካድ አንወድም፣ አስፈላጊም አይመስለንም። ምክንያቶችን እንፈጥራለን እና ለአንቺ ጥሩ ነው፣ ለእኔ ግን በፍጹም ያንን መተው አልችልም ብለን እንናገራለን። ሐዋርያው ጳውሎስ በገላትያ ላሉ አብያተ ክርስቲያናት በጻፈው ደብዳቤ ላይ የመንፈስ ፍሬ ከመዘርዘሩ በፊት ከራሳችን ቁጥጥር በላይ የሆነ ኃይል እንዳለን እንዲህ ብሎ ገልጿል። እኔም እላለሁ በመንፈስ ኑሩ፣ የሥጋንም ምኞት ከቶ አትፈጽሙ ብሎናል። ይህንንም በገላትያ 5 ከቁጥር 16 ላይ እናገኘዋለን። ምግብ መመገብ ኃጢአት አይደለም። ለልጆች ማስቲካ፣ ጣፋጭ ነገሮችን መብላት ኃጢአት አይደለም። ነገር ግን እግዚአብሔር የሚወደውን ነገር ለማድረግ እኛ የምንወደውን ነገር ብንተው የምንጠቀመው የበለጠ ነው። ይህ አንድ ምሳሌ ነው። በብዙ የሕይወታችን መልኮች የሚገለጡና ራሳችንን ለእግዚአብሔር ቅርብ ለማድረግ ብለን የምናደርጋቸው መልካም ነገሮችና ራሳችንን ለተጋድሎ የምናሰልፍባቸው መንገዶች ብዙ ናቸው። ብዙ ጊዜ ይህን ጸሎት አድርጉ። አምላኬ ሆይ ጥበበኛ ውሳኔዎችን ለማድረግ ጥበብ ስጠኝ። በቅዱሳት መጽሐፍት ውስጥ ያነበብኳቸውን ቃላት ለማስታወስ ማስተዋል እፈልጋለሁ። በራሴ ላገኘው ከምችለው በላይ ኃይል እፈልጋለሁ። ይህ ቆንጆ ጸሎት ነው። ከፈተናዎች ምንጭ ለመራቅ ጥሩ ምርጫ ማድረግ አለብን። ልጆች ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ ሳምንት እስከምንገናኝ ደህና ቆዩኝ። ተመልሰን መጥተናል። ልጆች ፕሮግራማችን እንዴት አገኛችሁት? እንደወደዳችሁት ተስፋ እናደርጋለን። የዛሬው ፕሮግራማችን ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።